አንድ ብቻ ጥቀሽ፣ አንድ ብቻ። እኔ ዳይፍ የጠቀስኩትን አንድ ብቻ። አሁን ራሱ የጠቀስከው ማለት ነው። ይሄ የተቀጠፈባቸው ነው እንጂ የእውነት ነው ምልክ እና ደግሞ በራሳችሁ ትራንስሌት ያደረጋችሁ ነው እንጂ ወላሂ ትክክለኛ አይደለም። ፕሊስ ባይ ይኸው ኮስቴ እኔና አንቺ ቁርአን ላይ ፕሊስ አዳምጪ። ኮስቴ ከፈለው ቡሃሪ ላይ ያለ ሐዲስ ነው። ስክሪንሾት አድርጊው። የፈለግሽውን ኡስታዝ ጠይቂ። ይሄ ሐዲስ ዳኢፍ ነው ወይንስ ሳሂህ ነው ለኛ ጠይቂያቸው። ከዛ በኋላ ያንን ሰው አንድ ሁለት ኡስታዞች እሺ፣ የአረበኛውን አድርገው፣ በአረበኛ አድርገው ስክሪንሾት አድርጊው። እሺ ባይ ዳኢፍ ነው ካሉሽና ያ ኡስታዝ ሪፈርዱን ያጀልኝና ነኝ ከዛ እናየዋለን። አይ በእንግሊዘኛው ማርግልኝ፣ በእንግሊዘኛው ማርግላት። ምንድነው የሚለው የሐዲሱ እንትን ያሳተመው ማለት ነው? እንትን ምንድነው የሚለው አፕሊኬሽን? ሳሂህ ቡኻሪ ነው። ሳሂህ ቡኻሪ ሐዲሱን ቁጥሩን አሳያት። አስተጋው በደም ያው ስክሪንሾት አድርጉ። 4879 ይቅርታ ቦስና አንቺ ሄቴናውን ለምሳሌ ባልሽን ብታስከፊው በጀነት ያለች ሆራ ላይ እንደምትረግምሽ ታውቂያለሽ? አይ እንደዛ አይደለም። አውጣልኝ። መልካም the messenger of Allah said, no woman annoys her husband but his wife among the full of paradise saves him. አንድ ማንም ሴት ባሏን በምታናድ ጊዜ but his wife among the houris ከጀነት ከሆነችው ደግሞ ሁሪ ሴት do not annoy him ትላለች። ምን ትላለች? አታናጁ ትላለች። may Allah destroy you ብላ ደግሞ ትራገማለች። ምን ብላ ትራገማለች? may Allah ያጥፋሽ። ምን እያለች? may Allah destroy you እያለች ደግሞ ትራገማለች። አልጋ ላይ ዛሬ አልተኛም አብራሽው ብትይ የሁሪ ሴቶች ስራግምሽ ነው የምታረው። አንቺ የተረገምሽ አላህ ያጥፋሽ። እሱ ከአንቺ ጋር ትንሽ ቀን ነው የሚቆየው፣ ወደ እኔ ጋር ይመጣል። አንቺ ከንቱ እያለ ስራግምሽ ነው የምታረው። አይ በጣም እየቀጠፍኩ ነው። እንደዛ ሳይሆን ማለት ነው በትክክለኛነት ሐዲሱን አውጣ። እንደዛ አይደለም ሐዲሱ ማለት ነው። ስክሪንሾት አድርጊው። አንድ ሁለት ስክሪንሾት አድርጊው። ስክሪንሾት አድርጊና ይሄንንም ጠይቂ። ቅጥፈት ነው ታዲያ ስማ አንተ በትራንስሌት ነው እንደዛ አይልም። ወላሂ ሐዲሱ እንደዛ አይልም። ነይ ኡስታዞች ለወል እናስደምጥሻለን። ስክሪንሾት አድርጊውና ጠይቂያቸው። ይሄው አንብብ። አይ ችግር የለውም ጠይቃትም ውሸት ነው እያለኝ ነው። አንድ ሁለት በጣም አስቸጋሪ ከባድ የሚያደርገው ታሪክሽ ምን እንደሆነ ታውቂያለሽ። ለኔ ግን ይስማማኛል አንቺ አካሄድ። ለምን እንደሚስማማኝ ታውቂያለሽ? ጤናማ እንዳልሆነ ስለተረዳሽ ኦርላይን የምትባል እንዴት ትረግመኛለሽ? ገና ለገና ባሌና እናደርክ ተቃስቀየምሽ ወይንም አልጋም ቢያልሽው ብላ እዛውን አላህ ያጥፋሽ እያለች ምረግመኝ መኖር የለባትም ብለሽ ስላሰብሽ ይሄን ሊቀበለው አልሞረሽ አልቻለም። ነብይሽ ደግሞ ምን ብሏል? እኔ የሰጠው ቁርአንሽ ምን ይላል? መሐመድ የሰጣችሁ ማናቸውንም ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ፣ እኔ ያላልኩትን የሚል በእኔ ላይ እሱ ጋንም ይገባል ብሏል። አንቺ ኮምፕሊትሊ መሐመድን አስተምሮ አሁን ይሄ አላለም ብለሽ ስለካድሹ እኔስ ማማኛል መሐመድ ዘይድ ይባሉ ቁርአን ትረግምሻል፣ መላእክቶችን ይረግምሻል። አሁን ስክሪንሾት ስላደረግሽው ነገ ስትጠይቂያቸው የሚመልሱልሽን አንቺው ስታቂ ከእስልምና ንወጪ ምክንያት ይሆንሻል። እፎይን የተቃወምኩት ለካ አለ እውቀት ነው ብለሽ ትወጫታለሽ ከእስልምና። ይሄው ጊዜያዊ ገስት እንደሆነ he is just a temporary guest with you ጊዜያዊ እንግዳ ነው ባንቺ ዘንድ and soon he will leave you በቀረበም ደግሞ አንቺን ይተውሻል and join us እኛንም ይቀላቀለናል። ምን ትላለች? ስለዚህ አላህ ያጥፋሽ may Allah destroy you። እንግዲህ ባይዘይ እኔ ምንም ጥያቄ ይሆናል ብዬም አላሰብኩትም ነበር። ምክንያቱም ሁሉም ያውቁት ነው የመሰለኝ ማርያም። ምክንያቱም በኡስታዞቹ ነው ብዙ ጊዜ ሰምቻለሁ ሲናገሩ ኡስታዞቹ መሐመድ ዘይን ራሱ ቪዲዮዋቸውን የለኝም እንጂ በቅርብ ሲያብራሩ ሰምቻለሁ። እሱንም እያዘጋጀሁት ነው መላእክት የሚረግሙበት ያሉት
መላእክት ይረግምሻል። ሁላይኖችንም መላእክቶችንም ሲሉ ሰምቻቸዋለሁ፣ ሲያስረዱ ሰምቻቸዋለሁ። ማለት ያውቁት ነው ይመስለኝ ሁሉ። ሼህ ኢብራሂም ምን አሉ መሰለ፣ እንደዚህ ተቀብለው ራሱ የማያምኑ አሉ። እናንተ አሁን ትከፍራላችሁ። ይሄንን እንደዚህ ስለ ጀነት ማብራራት ሲጀምሩ የተናገሩት ንግግር አለና አሁን እዚህ ጋር ያሉትን ሰዎች ሳያቸው የእሳቸው ንግግር ነው ትዝ ያለኝ። ባሰማችሁ ደስ ይለኛል። እና ይሄንን የማትቀበሉ ማለት ነው አሁን ይሄንን ስለ ጀነት መስማት ስትጀምሩ ሊትራሊ ከእስልምና ትወጣላችሁ ነው ቃል በቃል። ኦኬ ሼህ ኢብራሂም እንግዲህ እሳቸው በጣም ታዋቂ ኡስታዝ ናቸው እና በጣም ትልቅ ቦታ ያላቸው ናቸው። ሼህ ኢብራሂምን ማንም ማያውቅ የለም። አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። እና መግቢያው ላይ ሲጀምሩ የተናገሩት ንግግር አሁን ለዚህ ጋር ያሉት ወንድሞች አይ ቲንክ የሚሆን ይመስለኛል። እስኪ ስሙት። ሙእሚኖች ናችሁ፣ ላኪን ይህን ደርስ ከሰማችሁ በኋላ ምናልባት ኩፋር ትሆናላችሁ እንጂ ሼህ ኢብራሂም አብደዋል ዛሬ። ወላሂ አላበድኩም። ይህን ደርስ እስከ መጨረሻ ከሰማችሁት ሙምኪን ነው የምላችሁ፣ ምናልባት ኢማናችሁን አፍርሳችሁ ኩፋሮች ልትሆኑ ትችላላችሁ። ለምን መሰላችሁ? ስለ ጀና በጀና ያለ ነገር በሙሉ አላህ በቁርአን የነገረን፣ ነቢያችን ሰለላሁ በብዙ መቶ የሚቆጠሩ ሐዲሶች የነገሩን ስለ ጀና። ያኒ ካላመናችሁ ወደ ኩፍር ትገባላችሁ። ኦኬ يقولون الله سبحانه ነቢያችን ምን ይላሉ መሰላችሁ? ባጭሩ አሳጠሩት ነገሩ። የጀና ጉዳይ ሲነገር ጭንቅላታችን አይቀበለው። ወላኪን ወረብ الكعبة ሁሉ ስለ ጀና የተናገረው አላህና ነብዩ ከሐቅ በላይ ነው፣ ሐቅ ናቸው። እና የጀና ጉዳይ ለመቀበል በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ወንድሞች፣ ልርዳችሁ። ይህን ነገር አሁን የምላችሁ ከተከታተላችሁ የፈለገውን ቢባል ስለ ጀና ቀጥታ ነው የምትቀበሉት። من شروط أركان محمد رسول الله، أنت مؤمن ستهون إسلام ستهون مجنون تلو لا إله إلا الله محمد رسول الله، لا إله إلا الله أو كلام محمد رسول الله. الله عندك أبلات كفلك شروط الله مسسوش الله كمسسوش عنده تصديقه فيما أخبر. نبياتشن يتناقرت كله ما منه ما قبل. لمثال قداو ነጭ ነው ሺህ ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሺህ ሰዎች ተሳስታችኋል ትላለህ። ነቢያችን ልክ ናቸው ነው እቺ ነገር ታስጠኛለች። ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። እና ወተት ነጭ ነው እናውቃለን። ነብያችን መጣው ግን ጥቁር ነው ካሉን ነጭ አይደለም ብለን እንከራከራለን፣ አንቀበልም ብሎ አስቀምጦታል። ፈተዋውም ላይ እንትን ላይ አስቀምጦታል። 1000 ሰው ና እሳቸው 1000 ሰው አይቶ ያ እንትኑ በወተት ነው የመሰለው፣ እሳቸው ደግሞ በገቢዳ ነው የመሰሉት። ነብዩ ካለ አለ ነው፣ ሌላውን አንቀበልም። ምክንያቱም እዛው ላይ ሲያስቀምጠው ምንድነው የትኛውም ስኮላር፣ የትኛውም ዶክተር፣ የትኛውም ምሁር ከነብያችን በላይ አቅም፣ ስለዚህ ነብያችን ያለን ነው የምንቀበለው የሚል ፐርሚስ ነው የሰሩት። እንግዲህ እስልምና በነቢያት የተሰበከ ነው ይሉናል። አንድ ነብይ ገነት ስንገባ ወሲብ የምናደርጋቸው አጥንት ብቻ የሆኑ ሴቶች አሉ ብሎ የሰበከ የለም። ረዳን ስቃለ እንዴ ስጋ የላቸውም ይላል እኮ ታውቃለህ። መቅኔያቸው ይታያል በአጥንት ውስጥ ይላል። መቅኔያቸው የሚታይ ከሆነ ውሽ ስጋ የላቸው ማለት ነው። መቅኔ ማለት ልክ እንደዚህ ማለት ነው። ትራንስፓረንት ነው። አዲሱን ክፈተው፣ መቅኔያቸው ይታያል። ይሄ መቅኔ ማለት ያለው ይሄ እንትኑ አለ፣ ስጋችን አለ። ከዛ በኋላ ደግሞ አጥንት አለ። አጥንት ውስጥ ያለ ይሄ እንትኑ ማለት ነው መቅኔ ይባላል። እሱ በማሮ ቅቅል ሲበላ ምናምን እንደዚህ የሚመታው ውስጥ ያለው ማለት ነው። ያ እሱ ይታያል ይላል። ውሽ ምን ሳው ወሲብ ሲያደርጋት ራሱ ብልቱ እኮ ሰውነቷ ሲገባ ሌላኛው ቆሞ ያያል ማለት ነው። ቆይ ይታያል ወይ ጌታ ሆይ ውበታው ለሚገለጠው መቅኔው መታየቱ ነው ማለት
አጥንቷ ውስጥ ያለ እኔ መታየቱ እንዴት ውበት ሊሆን ይችላል? ረመዳን አልቻለም እኮ ግጥግጥ ብሎ ስቆረደ ገረመውና መቅኔ እንዴት ነው ውበት? የትኛው ነብይ ነው እንደዚህ የሰበከው? የለም እኮ በዓለም ላይ የለም እንደዚህ አይነት ማለት የሆነ የኢትዮጵስ እንትን ነው ይመስለው እኮ በገነት ገብተህ በቃ ልክ መስታወት የሚመስል ሰውነት አላት። ውስጡ አጥንቷ መስታወቱ በሚመስለው ውስጡ አጥንቷ ቦማሮ ወይንም ደግሞ በአማርኛ ምንድነው መቅኔው ይታያል። እሷን እንደፈለገው ሲብ ታደርጋለህ። ውበቷ ደግሞ ብርሃኗ ራሱ ከሰማይ ከምድር ይሞላል ይላል። የማ አንዷ ሁሪ ብትገለጥ ከምድር እስከ ሰማይ ትሞላለች። ኦኬ በምድር ላይ ያሉትን ሴቶች ደግሞ ትራገማለች። አንቺ የተረገምሽ ቆይ ባልሽ ወደኛ ይመጣል which means ትቀናለች ማለት ነው።